በጣም ብዙ ተፈትኛለሁ። እውነት አባቴ አሁንም ድረስ ወደዋለሁ፣ ወልዶኛል፣ ለዚህ ደረጃ አድርሶኛል። ግን ያው እንድጠፋበት በእሱ አመለካከት እንድጠፋበት ስላልፈለገ ነው እንጂ እኔ ሊጎዳኝ እንዳልሆነ አምናለሁ። እና ምግብ ሁሉ የተከለከልኩበት ታይም ሁሉ ነበረ። ግርፋቱም ከሰው መገለሉም ከአካባቢም አብሮ ቁርአን ከቀሩት ልጆች ሁሉ መገለል በላይ ነው የቤተሰቦቼ ስቃይ ማለት ነው። እና ከዛ በኋላ ላይ ያ ነገር ሁሉ ሆኖብኝ እያለ ግን በቃ ውስጤ ላይ ምንድነው በቃ እልህና በቃ ጥንካሬ እውነተኛ አምላክ ስለሆነ ነው ይሄ ሁሉ ፈተና የምፈተነው። ዛጋ ወንድሜም አባቶች ምን ብለውኛል? ላንቺም ሙታል የሚለውን ነገር ነግረውኝ ነበር በሰዓቱ። ክርስቶስ እኮ ለክርስቲያኖች ብቻ አይደለም የሞተው ለሁሉም ነው የሞተው የሚለውን ነገር ስለነገሩኝ ለኔም እስከ ሞተልኝ ድረስ እኔ ለሱ ብሞትለት ምን ችግር አለው የሚለው ነገር ነበር አይምሮ ውስጥ የነበረው። ከዛ ወጣው በቃ መሄድበትን በምን በኩል ከቤት ወጥቼ ወደ ሌላው ቤት ወንድሜ ሌላ የሥራ ቦታ አለው እዛ ቦታ ላይ እንዴት እንደምሄድ ግራ ቢገባኝም ግን ባጥር ዘልዬ ሰውጣ በሌላኛው ግቢ አባቴ ከታች በኩል ዋናው በር ላይ ሆኖ ሌላ ሻህ እየጠበቀ እኔ ስወጣና ዘልሌ ወጥቼ ስሮጥ እሱ ተከተለኝ። በዛን ሰዓት ይዘኛል በቃ የሆነ ነገር እንደሚፈጠር ነው ውስጥ አይምሮዬ ያሰበው። ከዛ ግን ያቺ ቀን ለኔ ትልቅ የመከራ ቀን ከመኪና አደጋ ተርፌባታለሁኝ። የጣውላ ማሽን ተነስቶ ወንድሜ ጣውላ ከሰራተኞች ጋር ጣውላ እየፈቀፈቀ ማሽን ላይ ወድቄ ያ ማሽን ግን ምንም ሳያደርገኝ ምንም ነቴም ሳይነካ አንድም አካሌ ሳይጎድል ግን ማሽኑ እንደተከፈተ እየጮኸ አባቴ ተከትሎኛል ሊገለኝ ነው ወንድሜ አድነኝ እያልኩ ከወንድሜም ሁሉም ደንግጠው አፍጠው እኔን ያዩኛል። ማሽኑ ይጮሃል፣ እኔ ማሽኑ ላይ ወድቄያለሁ። ግን እግዚአብሔር ስራ ሆኖ ምንም ነገር ሳልሆን ያቺን ሁለተኛ እግዚአብሔር ፈጠረኝ ብዬ አስቤ ተቀበልኳት። ለሳምንት እንቅልፍ ሁሉ አጥቻለሁ። አባቴ መጣብኝ ወንድም እያልኩኝ በጣም ብዙ ቻሌንጅ አሳልፌያለሁ። ግን ያ ሁሉ እግዚአብሔር ይመስገን በቤቱ እንድጸና ስላደረገኝ ከዛ በኋላ ነው ግን ስለ ድንግል ማርያም ስለ አድኑ ሴት ልጅ ከህፃን ልጅ አቅፋ ትርጉሙ ምንንም አላቅም ነበር። ያ ሁሉ ሲሆን ግን በመስኮት እንድዘል ምክንያቱም መንገድንም ያሳየችኝ ኪዳነ ምህረት ነበረች በሰዓቱ። ኪዳነ ምህረት መንገድሽ ይሄ ነው ለምን በዚህ አትወጭም ብላ እንድትቀይ ሴት ናት። በጣም የምታምር ቀይ ሴት መታ ነገረችኝ። ያንን መስኮት ዘል ከፍቼ በዛ ነው በግንብ ዘልዬ ከግቢ ወጣሁት። ከዛ ወንድሜም ሲያነሳኝ ምንም ነገር የለም ማሽኑ ይጮሃል። ብድግ አድርገው ቤት ውስጥ ደበቁኝ። እጮሃለሁ። ከዛ አባቴ የሚያውቀው መኪናው ውስጥ ገብቼበታለሁኝ። ያ መኪና ሳይገለበጥ ኤፍኤስ አርቃ ካቅሙ በላይ በጣም ጭኗል። ዝም ብዬ ገባሁበት። ያ መኪና በእግዚአብሔር ኃይል ቆሟል። ምንም አልሆንም፣ አልተገለበጠም። እኔም አክሲደንት አልደረሰብኝም። ዛና አልፌ ሁለተኛ ነው ወንድሜ ጋር ደግሞ የጣውላ ማሽን ተነስቶ ያ ነገር የተፈጠረው። ከዛ ግን እዛም ወንድሜ አንሳት ነው ያሉት ጓደኞች። ያማል እንደ አንሳት አሉ። ሲያነሳይ ግን ምንም አልሆንኩም፣ ማሽኑ ይጮሃል። ከዛ ሸሽገኝ አባቴ ተከትሎኛል አልኩ። እዛ አባቴ እዛ ጋር ደንግጧል፣ ወንድሜ እዚህ ጋር በማሽኑ ደንግጧል። ከዛ መጥቶ አባቴ ወንድሜ አንድም ቀን ቀጥ ብሎ ተናግሮት አያውቅም። ያማል እንዴ አንድ ትህት ልታሳጣኝ ነው ወይ ብሎ ከአባቴ ጋር ተጣላ። የተፈጠረውን ስለ ማሽኑ የተፈጠረው አባቴ አያውቅም፣ ስለ መኪናው አደጋ የተፈጠረው ወንድም አያውቅም። ከዛ አባቴና ወንድሜ ተጣልተው እዛ የነበሩ ሰዎች ገላገሏቸውና አባቴ ተመለሰ። እኔም ከወንድሜ ጋር ተቀመጥኩኝ። ከዛ በሳምንት ቤተክርስቲያን ማንም ሲያይ ለሊት ተነስቼ ሄድኩኝ። ሄጄ ቅዳሴ ምናምን ያው አይገባኝም በሰዓቱ እስኪ ጨርሱ ጠበቅኳቸው። ከጠበቅኳቸው በኋላ ላይ ግን ጠየቅኳቸው። ምንድነው የጠየቅኳቸው? አንድ ቀይ ሴትዮ መንገድ አሳየችኝ። ያቺ ሴት ግን ማን እንደሆነች አላወቅኩም አልኳቸው። ከዛ ነይ እስኪ ብለው ቤተ መቅደሱ ተዘግቶ ነበር፣ ቅዳሴ ያልቆ ምናምን ተሸኝቶ ነበር መመን። ከዛ ያ ቤተ ክርስቲያን ተከፍቶ እስኪ ያሳይኝ የትኛዋና ሲሉ ልክ ስገባ በቀኝ በኩል ኪዳነ ምህረት አለች። እዛ እሷ ናት አልኳቸው። ከዛ ቁጭ አድርገው ስለ ኪዳነ ምህረት ሁሉን ነገር ነገሩኝ። እዛ በቃ ፍቅሯ በልቤ በጣም ገባ። ከዛ በኋላ ላይ እሺ ልጅና ሴትስ ልጅ ያቀፈችው ማናት አልኳቸው። ከዛ ስላቸው እሷ ደግሞ የጌታ ናት፣ እቺኛው እሷ ናት፣ እቺኛው እሷ ናት እንዲህ ብለው ሁሉንም ማስረዱኝ። ከዛ በኋላ ላይ ወደ ወንድሜ ተመለስኩ። ከ15 ቀን በኋላ ቤተሰብ ጋር ሄጄ ከዚህ በኋላ እስልምናን ተቀበይ የምትሉኝ ከሆነ
ይሄው ብዬ የውሃ ጋር ክሎር አለ አይደለ ውሃ የሚያጠሪያ ብድግ አድርጌ ያንን ጠጣሁ። እስልምናን ከምቀበል እሞታለሁ ብዬ ያንን ጠጣሁ። እግዚአብሔር ያች ነፍስ ጊዜዋ ገና ስለነበረች ለብዙ ነገር ጌታ ስላጨኝ በዛን ሰዓት ከሞት አተረፈኝ። ሶስተኛ እድል ተሰጠኝ። ከዛ በኋላ ግን ቤተሰቦቼ ተስፋ ቆረጡ። ምንም ሊያደርጉኝ አልቻሉም። ከዛ አክስቴ ልጅ ናት፣ አባቴ የሉትም፣ ሞተውበታል። እናቴ ያሳደገችው አለ። አባቴ በሚወጣ ሰዓት ክርስቶስ ይወድሃል፣ በቃ ኃይለኛ ሰባኪ ሆንኩ ማለት እችላለሁ። ቤት ውስጥ ክርስቶስ ላንተ እንዲሆናል፣ ኢየሱስ እንዲሆናል፣ እንደዚህ ሆናል እያልኩ ወንድሜን ማለት መጨረሻ ላይ በቃ እኔ ያንቺን ክርስቶስ መቀበል እፈልጋለሁ አለኝ። ከዛ በአመቱ ጥምቀት ለመጠመቅ ሄርን። እስከዛ ጊዜ ግን እኔ ጥምቀትን አልወሰድኩም። ወንድሜን ለማስጠመቅ ሲሄድ ነው የሥላሴ ልጅነት ለማግኘት የሄድኩት እኔ ራሱ። ከዛ በኋላ ላይ ወንድሜ ተጠመቀ። እዛ ኃይለ ገብርኤል ተባለ እሱ። ከዛ እኔ ገባሁ ስጠመቅ። ክርስትና አባትህ የት ነው ሲሉት ክርስትና አባቴ የለውም ሲል የገብርኤል ልጅ ነው ተባልኩ። እዛ እንደገና ደግሞ እኔ ተገባሁ ስጠመቅ። ክርስትና እናትሽስ ወይ ቤተሰብ ሲሉኝ ከእስልምና ነው የመጣሁት እኔም ወንድሜም አልኩ። እንዴት ትምህርት ተመረሻል ሲሉኝ አዎ ተምሬያለሁ አልኩኝ። እዛ እሺ አሉ። ያው በቃ ኦሬዲ ስለተጀመረ ነገሩ መከልከል አልቻሉም። ግን ያው እግዚአብሔር በሚያውቀው ክርስትና ስም ሳልነግራቸው አስካለ ማርያም ሲል ደነገጥኩ። ሳልጠመቅ ክርስትና ስም ያስካለ ማርያም ነው ብዬ ቤተሰብ ሁሉ አውጬ ተናግሬ ነበር በሰዓቱና ያን ስም ደግሞ ሲነግሩኝ አባ ምን አሉኝ ነው ያልኳቸው። አስካለ ማርያም እንዴ ነገርኩት እንዴ ስል አረ በስላሴ ስመራ ልጅ አልነገርሽኝም አሉኝ። ሁሉ ነገር ተደባላለቀብኝ ማለት ከበደኝ። ሌላው ተአምር ተጨመረ። ከዛ እግዚአብሔርን ወይ አምላክ ያልኩ። ከዛ ወንድሜም ደነገጠ። እንዴ አንቺ እስከዛሬ ተጠምቂያለሁ ብለሽ ድጋሚ ይሄን ስም ትጠሪያለሽ እንደ ስለይ ወንድሜ እኮ ሳልጠመቅ ነው አስካለ ማርያም ያልኩት ብዬ ስለው ከዛ እንዴ ብሎ እሱም ገረመው። ቤት መጣን። ከዛ በኋላ ላይ ያው ልጅነትም ስለነበርኩ ያው ሰፈር ላይ ያለው ነገር መገለል መጣ። ለወንድ ተብላ ነው ምናምን ብዙ ያን ሁሉ ተቋቁሜ እግዚአብሔር ይመስገን ለዚህ በቅቻለሁ። ሁሉን ላደረገ ቅዱስ አማኑኤል ክብር ምስጋና ለሱ ይሁን። አሜን አሜን የኔ ውድ አሜን አሜን። እኔ ፐርሰናሊ አቢቲን ምስክርነት መስጠት እችላለሁ። ባለፈው ናኑሻ ለሊዱ ትልቅ ምስክርነት ሰጣለች። ሊዱ እሷ ብቻ ሳይሆን ለሊዱ ከስር ራሱ ኮሜንት የሚያደርጉ ሰዎች ታላቅ ምስክርነትን የሊዱ ጉዞ የሚያውቁ ሊዱ ጥያቄ በምጠይቅ ሰዓት የነበራትን እሷ ያብራራችውን ነገር ደግሞ በትክክል የአይን ምስክሮች ሆነው ምስክርነት የሰጡ ሰዎች አሉ። እኔ ለአቢቲ ምስክር የምሆነው ግን በቀደመው ታሪኳ ሳይሆን ከመጣሽ በኋላ እንግዲህ ቅድም ተናግሬዋለሁ። ክርስትናን ያው ተወልደን አድገንበታል ከምንለው ሰዎች በላይ በመስበክ በመኖር እህት ወንድሞቿን እንግዲህ ያው በማገዝ ያለች እህት ናትና እኔ በጣም ነው ያስደነቀኝ። በመጀመሪያ ጊዜ ስሰማ እሷ ያው እኔ በቅርብ ጊዜ ነው ከአንድ አመት በፊት ነው የመጣሁት። እኔም እንደምታውቁት ወደዚህ ወደ ቲክቶክ ፕላትፎርም ወደ ሃይማኖታዊ ንጽጽሩ እና ያው እንግዲህ ሲሰማ በጣም ነበር ሰርፕራይዝ ደንኩት የተገረምኩት በሷ ታሪክ ማለት ነውና ያው ለእናንተም ለኛም ያስተምራል ብለን ስላሰብን ነው እሷን ወደዚህ ያመጣናትና ሶስተኛውና የመጨረሻው ጥያቄ ቢሆንም የራሴ ጥያቄ ይኖረኛል፣ ግን የመጨረሻ ጥያቄ የሚሆነን አቢቲዬ ወደ ክርስትና ከመጣሽ በኋላ እስካሁን ያለሽ ጉዞ የማንነት ለውጥ አይተሽበታል ወይ? እና ከፈጣሪሽ ጋር ወደ ክርስትና ከመጣሽ በኋላ ያለሽ ቁርኝነት ምን ይመስላል? እና ደግሞ በተጨማሪ አሁንም ከታች እንግዲህ ያሉ ሙስሊም እህት ወንድሞች አሉን፣ ለእነሱስ የምታስተላለፊው መልእክት ያው የህይወት ተሞክሮሽን ወደ ክርስትና የመጣሽበትን ጉዞ ያው አብረንሽ መኖር አንችልም በተናገርሹ ላይ አብረንሽ አላሳለፍንም ይሄንን ሁሉ ውጣ ወረድ፣ ግን በትንሹም ቢሆን እንረዳ ዘንድ አግባብ ባለ ሁኔታ ማለትም መረዳት በምንችለው ሁኔታ ለማስረዳት ሞክረሻል እና
ይሄንን ነገር እስቲ ምን የምትያቸው የምታስተላልፊ መልእክት አለ? አንቺ ማንነትሽ ላይ ምን አይነት ለውጥ አይተሽበታል? ከዛ ደግሞ በማንነትሽ ብቻም ሳይሆን አሁን ወደ ክርስትና ከመጣሽ በኋላስ አንቺ ያየሽውን ብርሃን ለምን ያህል ሰዎች ለመግለጥ ሞክረሻል? ወደዚህ አንቺ ወዳየሽው ብርሃን ምን ያህል ሰዎችን አምጥተሻል? ከዛ ብርሃን ጋር ያለሽ ቁርኝነት ምን ይመስላል? እና ደግሞ አሁንም ስቲል እንግዲህ በአንቺ በቀደመው በነበርሽበት እምነት ውስጥ ወይም ደግሞ በእስልምና እምነት ውስጥ ባሉ እህት ወንድሞችሽ የምትመክራቸው ምክር ምን አለ? የምታስተላልፊ መልእክት? አይ ቲንክ የመጨረሻ ጥያቄያችን ይሄንን ይመስላል። አቢትዬ ምን ትላለሽ? መልካም ተወዳጅ እህቴ፣ ምን አለ መሰለሽ እኔ ከእስልምና ወደ ክርስትና ከመጣው በኋላ በቃ የስላሴ ልጅነት ሳገኝ ሁሉ ነገር ተቀይሯል። ያን ቀን ሁሉ ነገር ተቀይሯል። ከጸባይ፣ ከማንነት፣ ከሁሉም ነገር ባይዘዌ መንፈስ ቅዱስ ምን ያህል እንደሚሰራ ይሄንን ለሙስሊም እህት ወንድሞቼ ነው መልእክቱን የምናገረው። ምንድነው ጥላቻው፣ ክፋቱንም ተንኮሉንም ምናልባት ንጹህ ልብ የዋህ ልንሆን እንችላለን፣ ግን ለመሐመድ ወይም ደግሞ ለአላህ ያለንን የቅንነት አመለካከት በንጹህ ልባችን እናምናለን እናመልካለን ለሚሉ ሙስሊሞች መንፈስ ቅዱስ ምን ያህል እንደሚሰራ ስትጠመቁ የሥላሴ ልጅነት ስታገኙ ያኔ ትቀየራላችሁ። የማታውቁት ማንነትን፣ የማታውቁትን ህይወትን፣ የማታውቁትን ብርሃን ነው የምታገኙት። ያ ሚስጥር እዛው ቦታ ላይ ስትሆኑ ብቻ ነው ልታውቁት የምትችሉት። እኔ ብዙ ነገሬን የተቀየረው እውነት ለመናገር ሁሉ ነገሬ ማለት እችላለሁ በጣም ብዙ ነገር ተቀይሯል። መቼም ይህን ስል እንደ ቀላል ሊታይ ይሆን ይችላል። ነገር ግን ከእስልምና ወደ ክርስትና መጥቼ ማለትም የሥላሴ ልጅነት ልክ ያገኘው ጊዜ እግዚአብሔር መንፈስ ቅዱስ በእኔ ላይ ባደረብ ጊዜ እውነት ለመናገር ሁሉ ነገራችሁ ይቀየራል። የማታውቁት ማንነት፣ የማታውቁት ስሜት፣ የማታውቁት ነገር ነው ውስጣችሁ የሚገባው ዘልቆ። ከዛ በመቀጠል ግን ያንን የቀመስኩትን ህይወት ያገኘሁትን እውነት የገባኝን ትክክለኛውን ነገር እውነት ለመናገር እግዚአብሔር በረዳኝ መጠን ድክመቴንም ኃጢአቴንም ስንፍናዬንም ሳይመለከት በእኔ ላይ አድሮ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ነፍሳቶችን ወደ ቤቱ እንዲመልስ እግዚአብሔር ረድቶኛል በእኔ ላይ አድሮ። ኦልሞስት አሁን በራሴ ጥረት ከ20 በላይ ያሉ ከእስልምና ወደ ኦርቶዶክስ ሃይማኖት አምጥቼ ግማሹን ራሴ በአካል ባለሁበት ሀገር አስጠምቂያቸዋለሁ። አሁን በቅርብም ያስጠመቅኩት ወንድሞች አሉኝ። እንዲሁ ደግሞ ወደፊት አሁን ቀጣይ እሑድም የምትጠመቅ አንድ እህት አለችኝ እና እኔ ለሙስሊም እህት ወንድሞች የምመክረው ምንድነው ውጭ ለሆነ እንዴት ነው ውስጥ ያለውን ብርሃን ለማየት ውጭ ላለው ለጨለማው የውስጥ ያለው ብርሃን አይታየውም። ግዴታ ግን ውስጥ ሲገባ ነው ብርሃኑን ማወቅ የሚቻለውና እኔ ልመክርም ሆነ ልናገር የምችለው ምንድነው ብዙ ሰዎች ማምጣት እችላለሁ። ብዙ ሰዎችን እዚህ ጋር አምጥቼ መናገር እችላለሁ። እኔ ያገኘሁትን ህይወት እንዲያገኙ፣ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ሞክሬያለሁ። እርግጥ ነው ከኢአማይ ወይም ከእስልምና ወደ ክርስትና ሰውን ለማምጣት በጣም ብዙ ፈተና አለው፣ ብዙ ድክመት አለው። ግን የዛ ድክመት ውጤቱ የሚያስደስተኝ ነገር ምንድነው መጨረሻ ላይ እኔ ያገኘሁትን ነገር ልክ እነሱ ሲያገኙ ያ ህይወት ላይ ሆኖ ሲያዩት፣ እኔ የነበርኩበት ቦታ ላይ ቆሞ ሲያዩት ለኔ ስሜቱ ደስታው የእውነት እንዴት ነው ቅናት እኮ ኃጢአት ነው በክርስትና። ነገር ግን እዛ ቦታ እኔ ያገኘሁትን ህይወት እነሱ ሲያገኙ ደግሜ ቀናለሁ የእውነት። ምክንያቱም ስሜቱ በጣም ከባድ ስለሆነ ማለት ነው። እና እንግዲህ ያው እንደነገርኳችሁ ብቻዬንም ባልሆነም ከእህት ከወንድሞቼ ጋር ሆኜ በጣም ብዙ ነፍሳቶችን ከጨለማ ወደሚደነቅ ብርሃን አምጥቻለሁ። በዛ መቀጠል ደግሞ አሁንም ከጨለማ ወደ ብርሃን የሚመጡ መሀል መንገድ ላይ ያሉ እየተማሩ ያሉ አሉ እና አጠቃላይ በዚህ ሰዓት ልናገር የምችለው ምንድነው ሙስሊም እህት ወንድሞቼ ከጥላቻ ከመጥፎ አመለካከት ወጣ ብላችሁ ተፈጥራችኋል። በክርስቶስ እንደተፈጠራችሁን ያምናለሁ። ቆም ብላችሁ አስባችሁ አመዛዝኑ። ማንበብ ሙሉ ሰው ያደርጋል። አንብቡት፣ አጥኑት፣ ፈትሹት። ጥያቄ ስትጠይቁም በቅንነት ጠይቁ። እውነት ለመናገር በቅርብ የዛሬ ሳምንት ወዲህ የተጠመቀው ወንድማችን በጣም ብዙ ልጆች ጋር ከተገናኘሁት የዚህ ልጅ በጣም እጅግ ይገርመኝ ነበር።
እና የእግዚአብሔር ስራ እጅግ ግሩም ነው። እውነት ለመናገር ማንም ሰው ካልተጠራ መምጣት አይችልም። ግን እግዚአብሔር ደግሞ ለይቶ የሚጠራ አምላክ አይደለም። ሁሉንም በፈቃዱ እንዲመጣ ይጠብቃል። ፈቃዱን ፈልጎ ለሚመጣ ደግሞ መንገዱንም ቤቱንም ከፍቶ ነው ይላል እግዚአብሔርና እህት ወንድሞቼ አንብቡ፣ አጥኑ፣ ጠይቁ። ግን በጥላቻ አይደለም። ሰው የነገረንን ነገር ይዘን የምንመጣ ከሆነ መቼም አይገባንም፣ መቼም አንለወጥም። ነገር ግን አንብበን ጥያቄ የፈጠረብን ነገር ካለ ከመጣችሁ በጣም ጎበዝ ጸጋ የበዛላችሁ እህት ወንድሞች አሉ። ጠይቁ፣ በፍቅር በትህትና ያስተናግዷችኋል። እና መንገድ ላይም ላላችሁ እህት ወንድሞቼ ለተጠመቃችሁ እግዚአብሔር አምላክ የፍጻሜ ያርግላችሁ፣ በቤቱ ያጽናችሁ። መሀል መንገድ ላይ ላላችሁም ደግሞ መንፈስ ቅዱስ አግዟችሁ ፍጻሜያችሁን አምሮ መታችሁ የምትመሰክሩበት ያድርግልኝ። በጨለማም ላላችሁ ደግሞ ቅዱስ አማኑኤል ለኛ የገለጸውን የሚደነቅ ብርሃን ለእናንተ ምስጢራቱን ገልጾ በእኛ የተመላለስንበትን የህይወት ብርሃን እናንተም እንድትመላለሱ ምኞቴም ጸሎቴ ነው። እግዚአብሔር ያሳካላችሁ። አመሰግናለሁ። አሜን። እግዚአብሔር አምላክ እንደው ያክብርልኝ። እግዚአብሔር አምላክ ይስጠልኝ። እንግዲህ በትንቢተ ኤርሚያስ ሉለ ባህሪ ሆነው ሉል እግዚአብሔር እንደተናገረው በምዕራፍ 23 ቁጥር 23 እስከ 24 ድረስ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል ጌታችን። እና በተጨማሪም ደግሞ ከሱ ላይ ብቻም ሳይሆን በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እርሱ የብርሃን አምላክ እንደሆነና ለእርሱ ክብርና የዘላለም ኃይል ሊሆን ዘንድ እንደሚሆን ተናግሯል። በተጨማሪም ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ስለዚህ እንግዲህ ይሄንን እግዚአብሔር የሩቅ አምላክ እንዳልሆነ የቅርብ አምላክ እንደሆነ ለሚሹትና ከልቦናቸው እሱን ለሚፈልጉት ሁሉ በቅርቡ እንደሚሰማ ለተጣሩት ሁሉ አቤት እንደሚል እንግዲህ ከእህታችን ህይወት እንደተማርን እኔ ተምሬያለሁ። ፐርሰናሊ ያው ሁላችሁም ከታች ሆናችሁ ለምትሰሙት እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ለሚሹት ሁሉ ቅርብ ነው። ያው የትንቢተ ኤርሚያስ ምዕራፍ 23 ላይ ያለው ምዕራፍ 23 ቁጥር 23 እስከ 24 ድረስ ያለውን እንደ አብነት አድርጎ ማንሳት ይችላል። ስለዚህ በዮሐንስ መልእክት በአንደኛ ዮሐንስ መልእክት ላይ በምዕራፍ 1 ቁጥር 5 ላይ እንደተናገረው እግዚአብሔር ብርሃን እንደሆነ ሁሉ ጨለማ በእርሱ ዘንድ ከቶ የለምና የምትልች ናት ብሎ እንደተናገረው ሁሉ በእርሱ ብርሃን ተመላሰን እንግዲህ ያው የህይወትን ቃል እንሰማ ዘንድ የሱ መልካም ፈቃዱ ይሁንልን። አቢትዬ አንቺም እዚህ ጥሪያችንን አክብረሽ ያው አብዛኛውን እኔንም ጨምሮ እንደተናገርኩት ነው ያው ሕያው አምላክ በሚያውቀው በሱ ምስክርነት አቢትዬንን የማቃት እዚህ ንጽጽር ስንሰራ ወንድም እህቶቿን የእስልምና እምነት ተከታዮች ማለትም ስታስተምር እነሱን ያው በትጋት በተለይ በውስጥ ከሚሰሩት በጣም በጥልቀት ከሚሰሩት እህቶችን ወንድሞች አንዱ እንደሆነች ነበር የማውቀውና የቀደመው እምነቷ ወይም ደግሞ ከልጅነት ጀምሮ ያደገችበት እምነት እስልምና መሆኑን ሳቅ በጣም እንደተገረምኩት ሁሉ እናንተም በሰማችሁት ነገር እንደተገረማችሁ ተስፋ አድርጋለሁ። እና በተጨማሪም ደግሞ ያው እሷ ያሳለፈችውን ህይወት ያው ከእስልምና እምነት ሳይሆን እዚህ ክርስትና ላይ ያሉ ግን ያው ይሄንን ሐዋርያዊ የሆነ አገልግሎት ለማሰራጨት ለማስተላለፍ ግን በዛ ሂደት ውስጥ ደግሞ ታላቅ መስዋዕትነትን የከፈሉ ወንድሞች አሉ። እንደ ታላቅ ወንድማችን እንደሆነ እንደ እፎይ ወንድማችን ጰላዲዮስ፣ እህታችን ማማይ፣ ሌሎችም በስም ያልጠቀስኳቸው እህት ወንድሞች አሉ። ያው እዚህ ጋር እነሱም በስም ሜንሽን ያደረጉት እዚህ ላይ ስላሉ ነውና የማስፈራሪያ ዛቻ በህይወታቸው ላይ አደጋ ላይ እንኳን እየጋረጠ የክርስቶስን አምላክነት ከመስበክ ወደኋላ አልልም ያሉ እህት ወንድሞቻችን ናቸውና የአቢቲን ህይወት አሁን የተናገራችሁ ምስክርነት እነሱም ደግሞ ያው በመኖር
ኖረውም በማሳየት አስተላልፈውልናል ብዬ አስባለሁ። ይሄንን እየተናገርኩ ያለሁት ግን ዶንት ጌት ሚ ሮንግ በተሳሳተ መንገድ እንዳትወስዱት፣ ለውዳሴ ከንቱ ወይም ደግሞ ለሌላ ነገር አይደለም። ያው እኛም ህይወታቸውን ጉዟቸውን ስለምናቅ ያየነው አይተንም የመሰከርነው ነገር ስላለ ማለት ነው። ስለዚህ እኔ ከዚህ በላይ ከኔ ጋር አለያይዛችሁ እግዚአብሔር አምላክ ያከበርሽው ያክብርሽ። ባለፈውም እንግዲህ ለሊዱ እንዳልኳት እኛ ጀማሪዎች ሳይሆን ፈጻሚዎች አድርገን ልክ እንደ 5ቱ ደናግላን ዘይት ሊሞሉ እንደሄዱት ሳይሆን ዘይታቸውን ጠብቀው አጠራቅመው ሙሽራውን እንደተቀበሉት 5ቱ ደናግላን አድርጎን እንግዲህ በክብር በንጽህና በቅድስና የሙሽራውን መምጣት ከሚጠብቁት እንግዲህ ከቅዱሳን ጋር ህብረት ያድርገን። ተገብቶን ሳይሆን እንደ አምላካችን ቸርነትና መልካም ፍቃድ እንደ መልካም ፍቃዱ በክብሩ በእውነቱ በብርሃኑ ተመላልሰን እኛም እንግዲህ የቅዱሳን ክብርን እንወርስ ዘንድ የበቃን የተዘጋጀን ያድርገን እና እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። አቢትዬ በጣም በጣም አመሰግናለሁ ጥሪያችንን አክብረሽ ስለመጣሽ ሀዲዬ። ተወዳጇ እህቴ እኔም አክብራችሁ ስለጠራችሁ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግናችሁ። ወንድሞቼ በርቱ። ብዙ የሚጠበቅብን ስራ አለ ብዬ አስባለሁ። በርቱ። ከምን በላይ ደግሞ ለሰው ልጅ ጸሎት፣ የክርስትና ትልቁ መሳሪያው ጸሎት ነው። ሁላችሁም በጸሎት ተደጋገፉ፣ በጸሎት ተሳሰቡ። ጸሎት የሁሉ ነገር መፍትሄ ነው። ከጠቀመኝ ካገኘሁበትም ተሞክሮ ለመናገር ስለምፈልግ ነው። እኔ ብዙ ጊዜ በጣም ሲጨንቀኝ ቻሌንጆች ሲበዙብኝ ብቻ ሳይሆን ከዛም ውጭ እኔ ከእግዚአብሔር ጋር ላይ ግንኙነት እግዚአብሔር ይመስገን በጣም ደስተኛ ነኝ። ግን ደግሞ ቻሌንጆች በዛ ሲሉ ደግሞ በዛው ልክ ደግሞ ወደ እግዚአብሔር ያለኝ አቀራረብ በጣም ይቀርባልና ሁላችሁም በጸሎት ስንጸልይም ደግሞ እርስ በርስ ለክርስቲያኖች ብቻ ሳይሆን በጨለማም ለሚኖሩት እህት ወንድሞቻችን መጸለይ አለብን። ምክንያቱም የነሱ ነፍስ ከኛ ነፍስ ጋር ምንም የሚለያት ስለሌለ፣ ስለዚህ እግዚአብሔር ያበርታልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁንም እግዚአብሔር ይባርክልኝ። ሻቢቲ እናመሰግናለን። ቀጥዩ ነትሻ መጣሽ። አሜን አሜን። አብሮ ያክብረን። ሀኒዬ በማን ተቋርጦብኝ ስለነበረ ነው ወይ ያልኩሽ። በማን ተቋርጬ ነበረ። የመጨረሻ ያስተላለፍሽውን መልእክት ግን ሰምቻለሁ፣ እንዳትታዘቢኝ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ ይስጥልን። አቢትዬ ማርያምን እንደ ታናሽነታችን ሳይሆን እንደ ታላቅ አክብረሽ እዚህ ድረስ መጥተሽ የህይወት ተሞክሮሽን ስላካፈልሽን በጣም በጣም አመሰግናለሁ። አይ ቲንክ ምስጋናችን ለአንቺ ብቻ አይደለም። ይሄንንም ፕሮግራም እንግዲህ ላዘጋጀሽ ለእህታችን ለናኑ እግዚአብሔር አምላክ ይስጥልን። እንማርበት ዘንድ ይሄንን መርሃ ግብር አሰናፍተሽ ሁላችንንም ሰብስበሽ እዚህ ጋር ያው 690 ሰው ማለት ቀላል አይደለም። እዚህ ውስጥ I'm pretty sure half of you ግማሾቹ የምታክሉት I'm sorry የእስልምና እምነት ተከታዮች እንደሆናችሁ ሁላችንም እናውቃለን እና ለእነሱ ብቻም ሳይሆን እኛ ራሱ እንግዲህ ክርስቶስ አማኝ ነን የምንለው ራሱ እንግዲህ በዮሐንስ በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንደተናገረው ሁሉ የብርሃን አምላክ በሆነው በክርስቶስ ያመንን ሆነን ራሱ በጣም በምግባርና በተለያዩ ነገሮች የሚጎለን ትልቅ ተሞክሮና ያው ለመልካም ስራ ተነሳሽነት እንዲኖረን የሚያደርግን ፕሮግራም በመቅረጽ ስላደረግሽው አስተዋጽኦ ያው እንግዲህ ለሁላችንም እዚህ ጋር ለተሰበሰብነው ብቻ ሳይሆን ያው ወደዚህ መምጣቷን ብቻ አይደለም ከመጣሽ በኋላ ራሱ የተለያዩ እህት ወንድሞቿን በእስልምና እምነት ላይ የሚገኙትን እኔ ያየሁትን ብርሃን ማየት አለባቸው በሚል በትጋት በንቃት የምታገለግለው እህታችንንም እዚህ ጋር ደግሞ የህይወት መስዋዕትነትን እየከፈሉ የተለያዩ አገልግሎቶችን ለማድረግ በሚታትሩ እንደነ ጳላዲዮስ እንደነ
እፎይ ታላቅ ወንድማችን የምንወደው የምናከብረው ልክ እንደነ ማማ ያሉ ታላላቅ እህቶቻችን የሚያስተምሩን ብቻ ሳይሆን የሚመክሩን እንደነሱ አይነት ሰዎች እውነት ለኛ ሁላችንም ያው we all ነው እናውቃለን እኮ በግሌ ውስጥ ፈተና እንዳለብን ግን ቢሆንም I think በአብነትና እንደ አርአያነት የምንወስዳቸው ሰዎች ናቸውና ትልቅ ተሞክሮ ነው። ብዙ አበዛሁባችሁ። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ያክብርልን። አሁን ወደ ታላላቅ ወደ ሆኑት ወደ እህቶች ወንድሞች ያልፋለው። ከእፎይ ልጀምርና I think everybody እዚህ ውስጥ ከታች ያሉትም የሆነ ነገር እንድትሉን እንፈልጋለን እኔንም ጨምሮ። እፎይ ያለ ይሰማል? I think ፖዝ ሆናል መሰለኝ። እነ በላዲ እነ ማማይ ካላችሁ ቀጥሉ። ለእናንተ ልተውና በተለይ አሁን ባለው ጉዳይ ላይ የምታስተላልፉት መልዕክት ካለ መምከር የምትፈልጉት ነገር ካለ ወይም ደግሞ ከራሳችሁ ተሞክሮ ለኛ ልታጋሩ በተለይ በክርስትና ሕይወት ላይ ይጠቅማል ሰው በአብነት በደንብ ትኩረት መስጠት አለበት ብላችሁ የምታስቡት ነጥብ ካለ ብታስተላልፉልን የሆነ ነገር ብትሉን እኔ ፐርሰናሊ ደስ ይለኛል። ከታችን ምን ሜንሽን እያደረጉ ላይክ እየጠየቁ ያሉ ሰዎች ስላሉ ያንን ነገር ለእናንተ ልተውና ከታላቅ ወንድማችን ከሆነው ከምንወደው ከምናከብረው ከወንድማችን ከእፎይ እንጀምር። አይ ቲንክ እሱ ሳይሻል አይቀርም አለ። ታላቅ በምንድን ነው እሱ? በቁመት ነው? በኪሎ ነው? በእድሜ ነው? ያለ ይቅርታ፣ እኔ ነው የተቋረጥኩት። ሰምተሻል? በግድ ታስረጀኛለች እንዴ? እናንተ እንዳትሰሙ፣ ገና ፍንዳታ ነኝ። የፈለጋችሁበት ቦታ እንሩጥ፣ እንደባደብ ትቀልዳላችሁ። ገና ሮጭ ያልተገቡ ሰውዬ እንደዛ ከተባለም ነው ሁላችንም ፍንዳታ ነን። አሁን እባክዎትን የተከበሩ የታላቅ ወንድሞት የታላቅ ወንድምነቱን ምክር ብት እና ማለት ነው ልሳን መዝጋት እንችላለን። እኔስ አቢቲሻ ያ በጣም የሚገርም ታሪክ ነበረ። ለብዙዎችም መማሪያ ይሆናል ብዬ አምናለሁ እና ያሳለፍሽባቸው ውጣ ውረዶች ምናምን ነገሮች በጣም የሚገርም ነበረ። አንዳንዴ እንደዚህ መጠራትም አለ። ከዛኛው ወገን እንዲህ ተጠርቶ በእንደዚህ አይነት ሁኔታ ውስጥ የመጡ ማየት በጣም የሚደንቅ ነው። ምን ያህል የክርስቶስ ፍቅር ገብቶሽ እንደመጣሽ ከመጣሽም በኋላ ደግሞ የሰራሻቸው በጣም ብዙ እንዳሉ ካንቺ ባልሰማውም አስቀድሜ ሰምቻቸዋለሁ። አክቹአሊ ስላንቺ ብዙ ስለሰማው አስቀድሞ ስላንቺ ጌታን እናመሰግናለን። ከዚህ የተሻለ ምሰሪበትን ለኛ ማሪያችንና ምሳሌያችን ስለሆንሽ የተሻለ ምሰሪበትንና እኛም እንዳንወድቅ ጠንከር እንድንል መመክሪን ትሆነ ያለሽ ማለት ነው። ያለፍሽባቸውን ጥበቦች እንትኖች መንገዶች እያየን እኛም እንደዛ እንድንሰራ ከዚህ የተሻለ ምሰሪበትም ጌታ ይርዳሽ ያበርታሽ። ያው ሞር ፕሮግራሙ የሴቶች ስለሆነ ወደ እነማማ ያሳልፍ ያለው እጄን አንስቻለሁ እና በጣም ደስ ብሎኛል ታሪክሽን ስለሰማው።